አለ ፖሊስ አለሁ ብላሜ መሄድ የሷ እንትን ነች ሀገር ውስጥ ከሆነች ማለት ነው። ሲጀመር የባለፈውም ዶሴ አልተዘጋም ታጋ ቀርባ እሪ ማለቷ አላማቸው ምን እንደሆነ አላቅም። ያው አሁንም ሁለቱ የፈጠሩት እንትን ስለዚህ በዚህ አካባቢ በዚህ ቲክቶክ መንደር ላይ ግርግር ፈጥሬ ከወንጀል እድን አለው ከሆነ የሚያስኬድ አይመስለኝም። ፕላስ አሁን ለምሳሌ እንደዚህ በዚህ ደረጃ እየተፈለገች ካለች ልጅ ጋር ላይቭ ላይ ገብተህ መነጋገር በራሱ ከባድ አይደል? ማለት ከባድ ነው። ለምን ምን አይነት ኢንፎርሜሽን እንዳቀብልለት ፈልጓል? አሁን እዚህ ጋር ምን እነሱ ሬዲ ሆነው ተዘጋጅተው ነው የመጡት። ተዘጋጅተው የመጡ ሰዎች ምን ሊባል እንደሚችል አላውቀውም። በተጨማሪ ደግሞ ለምን እኔ ሚስጥሮችን ለምን ሎስ አደርጋለሁ? አደባባይ ላይ ወጥቼ ተፈለክ ማንነውና ነው እሱ የሚፈልገኝ? የትኛውን የላይቭ ገብቼም አላውቅም። እንደዚህ አይነት ጥሪ ተደርጎልኝም ገብቼም አላውቅም። ሲደምር የላይቭም እንትን አይደለሁም። የሚወራ ወሬው ታስቦበት መሆን አለበት፣ ማስረጃ ይዘ መሆን አለበት። ስለዚህ በእንደዚህ አይነት ጥሪ የምቀርብ ሰው አይደለሁም። ባየው ራሱ ላይቭም ባየው ራሱ አልገባም። ትክክል ስላልሆነ ወንጀለኛ ነች ተብላ የምትፈለግ ሴት ጋር ቁጭ ብዬ የማወራበት ጉዳይ የለም። ለወንጀሉ ተባባሪ ነኝ ማለት ነው እንደዛ ከሆንኩ። ስለዚህ አልገባላትም። እጇን ከሰጠሽ በኋላ ከተለቀቀ ነገር ይቻላል፣ ሄዳ ማድረግ ይቻላል። ከዛ በኋላ ፕሮግራም ተዘጋጅቶ እንደፈለጉ መነጋገር ይቻላል በስነ ስርዓቱ። ግን በአካል ቀርበን ማውራት እንችላለን ከፈለገች በአካል ተገናኝተን ማለት ነው። ስለዚህ አንድ ወንጀለኛ ነች ብሎ መንግስት የሚፈልጋት ሰው ጋር እኔ አልሄድም። ሲጀምር ሊያስጠይቀኝ የሚችልበት የህግ አግባብ ስለሚኖር ማለት ነው። ሶዋት ደና መርፌ ግን እንደወጋዋት ተሰምቶኛል። ባይዘ የከብት መርፌ እንደወጋዋት ይመዝምዛት። ሌቦች ይህን ያህል እንዲቃጠሉ ስለምፈልግ ነው። ባይዘ አሁን ሀገሬን እየተረከብኩ መሆኑ ይሰማኛል። ስለዚህ ይመዝምዛት። እሷንም ሆነ ማንኛቸውም አካል እንደዚህ እንዲቃጠሉ ፈልጋለሁ። ስለዚህ ስራዬን እየሰራው ነኝ ማለት ነው። ከነገ ወዲያ ደግሞ እንትና ሲፈቱም እኮ እንደዚሁ ሚዲያ ላይ ቅስቀሳውን ጀምራሉ። እንዲያርጎን አሁን በዋስ ከወጡ በኋላ መጠበቅ ነው። የኛ ሰዎች ናቸው። አሁን የኛ ሰው ምን መሰለህ ስሜታዊ ነው። ስሜታዊነት ማስረጃ ሳይሆን ስሜታዊነት ነው እንትን የሚሉ አልቅሶ የለመነ ሁላ እውነተኛ ነው የሚመስላቸው። አንድ ፖሊስ ወይም ደግሞ የጸጥታ አካል ወይም ደግሞ ብሔራዊ መረጃና ደህንነት የሷን ቴሌግራም ከፍቶ 10,000 ብር የሚያውቁ ሰዎች ጋር 10,000 ብር ሲጭኝ የሚል አይመስልኝም። ቢኮዝ በጣም ተራ ነገር ነው እያወራች ያለችው፣ ግን ትልቅ ወንጀል ይሆን ይሄም ነገር ያስጠይቃታል። አሁን ታበርሲሳ ከእርስ በራ ባለስልጣናት እርስ በርስ ሲጣሉ መጠቀሚያቸው ነው እሱን ነው የሚልኩት ያለችው እነማን? ይሄም ሌላ ወንጀል ነው። እነማን ናቸው እንደዛ የሚሉት? ስም ጠቅሳ ታውራ። ስለዚህ 5,000 ብር ብትደግመኝ ደስ ይለኛል። እንደውም አሁን ቸግሮኛል። አካውንት እዛ ላይ አለ እንግዲህ ተጨመረችልን። እኔም ደስ ይለኛል፣ ለኔም አልደሰተኝ። እኔ ግን ምለው ሰው ሰለሞን ቦጋለን ታውቀዋለህ? በጣም እያለቀሰ ያወራልና ነገ ይወጣ ሚዲያ ላይ ወጥቶ አሁንታ ወይም የሆነ ሰንበዲን ጠርቶ ልክ እንደሷ የሚያወራ ከሆነ ነው ደግሞ እንደገና ወዴት ነው ማለት ነው። ምስኪን ነውና የኛ ሰው እውነት ይመስላል። እንደ ሰለሞን እኮ የሚታመን ሰው የለም። ባይዘ እንደ ሰለሞን ህዝብ ያመነው ሰው የለም። እኛንን እኮ ወደ አደባባይ ይዘን የወጣ ነው። ወደ አደባባይ ይዘን የወጣ ነው ነገር ውሸት አልነበረም። ውሸት ያልሆነው ነው። ወደንም ጠላንም ፍርድ ቤት ነው የያዘው ጉዳዩ። ፍርድ ቤት ጉዳዩን ስለያዘው እኛ ውሸታም አልነበርንም። አቶ ሰለሞን 5 ቢሊዮን ብር የሚያወጣ ሆስፒታል ገነባለው ሲል ህዝቡ ረስቶታል። የት አደረከው ማለት አጽያት አይደለም። እዚህ ቦታ ነው ያደረኩት ብሩ ይሄን ነው ማለት የሱ ፋንታ ነው። እኛም ዜጋ ስለሆን እንጠይቃለን። ስለዚህ ህዝቡ ምንድነው መሰለ እያለቀሰ የሚያወራው ጮሆ የሚያወራ ሰው ሁሉ ትክክል ነው ማለት አይደለም። ትክክል የሚሆነው ማስረጃ ሲኖር ነው። ለተባሉት ነገሮች በጠቅላላ ማስረጃ ያስፈልጋል። እኛም እያንዳንዷን ቃላት ካፋችን ስናወጣ ማስረጃ ይዘን ነው በድፍረት። በዛ ላይ እንደዚህ በሌቦች በእንትን ባለች ሀገር ላይ ቁጭ ብለን በዚህ በድፍረት አንዱ ከዚህ ብር እየሰጠ እያባረረን፣ አንዱ ከዚህ እንፈልጋችኋለን እያለ እያባረረን፣
በድፍረት ነው እንትን እያልን ያለ ነው፣ ስራ እየሰራን ያለ ነው። ያን ስራ ስንሰራ ግን ማስረጃ ይፈልጋል። አለማስረጃ ማውራቱ አግባብ አይደለም። ስለዚህ ማስረጃ ካላት ታምጣ ይካሄድበታል። ኧረ እኔ እንግዲህ እሷ ጉዳይ ብዙ አላሳሰብም። ገና ስንት ሰው አለ መሰል፣ ገና ስንት የምንነካው ጉዳይ አለና የእሷ በቃ ያለቀ ጉዳይ ይመስለኛል። አሁን ፌደራል ፖሊስ ጉዳይ ነው ተመልሶ ከእሷ ጋር መከራከሩ ብዙም ጥቅም ያለው ማለት ፖሊስ በዚህ ደረጃ ከፈለገ አንተ የሆነ ነገር አድርጋል በማስረጃ እጁ ላይ አለ ማለት ነው። በሚዲያ አንተን ፖስት ካረገ የሆነ ወንጀል አለ ማለት ነው። እና የእሷ ጉዳይ አሁን ለዛው ለፖሊስ መስጠት ነው እንጂ ከእሷ ጋር ሳጠጋባ ብዙም ጥቅም ያለው አይመስለኝም። ስራዬን ጨርሼ የእሷ ጉዳይ እኮ አሁን እንጆ እያረኩበት ነው ያለሁት። ጨርሼ እኮ አስረከብኩ በቃ። እና ከልደት ላይ በዛ ላይ ግንቦት 1 ነው። ምን ስለሆነች ነው ከሞተች ሰው ጋር መጥቼ ደግሞ አፍላፍ የምከፈተው? ኦልሬዲ ጨርሼ እሷን ጉዳይ እኮ አደባባይ አስጥቼዋለሁ እኮ። ውሸቷን አደባባይ አስጥቼዋለሁ፣ ሌብነቷን አደባባይ አስጥቼዋለሁ። የተሰጣውን ማየት ነው። እነዛ ነገሮች ላይ ሆን ብዬ እሷን አታክ ለማድረግ ከሆነ ደግሞ ትክሰሰኝና እንደ ማንኛቸውም ሰው ፍርድ ቤት ቀርቤ ብዬኔን እቀበላለሁ። ነገ ከነገ ወዲያ ግን ሚዲያ ላይ ናና ወሬ እናውራ ብትለኝ አሁንም ነገም ከነገ ወዲያ አልመጣላትም። ነፃ ነች፣ ከወንጀል ነፃ ነች ከተባለች አጠገቧ ቁጭ ብዬ ለመነጋገር ሬዲ ነኝ መቼም ቢሆን። እንደዛ ነው የሚሆነው ወጌ። በዚህ አጋጣሚ ግን አንድ ሀሳብ ምን አልከኝ? እኔም እንደዛ ነው የማስበው። አሁን ከእሷ ጋር ብዙ ግብግብ ማድረጉ ጥቅም የለውም። ምክንያቱም እሷ አሁን በህግ የምትፈልግ ሰው ናት። እሱን ጨርሳ ከዛ በኋላ ነው መነጋገር ያለብን እንጂ ለምን እንደው አሁን እኔ ከሆነ ሰው በሚዲያ ከሚፈልግ ሰው ጋር ቁጭ ብዬ ነው ለዛ ፊራኦል ኢቲቻ ለምን ተፈለገ? ፊራኦል ኢቲቻ የተመረጠበት ምክንያት ምንድን ነው? ከዚህ በፊት ስትሄድባቸው የነበሩ ሰዎች ነበሩ፣ ሚዲያዎች ነበሩ፣ በርካታ ሚዲያዎች አሉ። እነ ቴዲ አዋሳ ከዚህ በፊት ስትሄድባቸው የነበሩ ናቸው። ፊራኦል ኢቲቻን ለምን መረጠችው? ለምን እንደዛ ሆነ? እና የሚለኝ እሱ ምንድን ነው? ዳኛ ነው አንድ፣ እሱም ጭምር ከዚህ በፊት ሲታማ የነበረ ሰው ነው። ለምንድን ነው እሱ ጋር የሚሄደው? ብዙም አስፈላጊ ስላልሆነ ነው የተውኩት። በዛ ላይ ደግሞ ድግስ ላይ ነበርኩ። ይቅርታ ታዲያስ ትላንት አይደል ግንቦት? እኔ ራሱ እግዚአብሔር አልሰማሁም። ትላንት ግንቦት 1 አዲስ አበባ ሆኜ ነበር። ማታ ነው ለሊት ስገባ ስርጭት ምናምን አየሁ እንጂ እኔም አላውቅም ነበር። የራሷ ጉዳይ። እንደዚህ ሲቃጠሉ ማየቴ በራሱ በጣም ነው ደስ ያለኝ። ስትል እንደዚህ እኔ በእሷ ጉልበትም የምለካ ሰው አይደለሁም። የሆነ ቦታ ላይ ልታስደፋኝ የምትችል ሴት ነች። ባለስልጣናት አብረዋት ያሉ፣ ገንዘብ ያላት፣ ምንም ነገር ልታደርገኝ የምትችል ሴት ነበረች። እኔ ዛሬ አቅም አበጅቼ እንደሷ ያሉ ሰዎችን ስላለቀሽ ትክክል አይደለም እንደዚህ አርግሻል ብዬ እንደዚህ ማንጨርጨሪ በራሱ እኔ ትልቅ ስራ እንደሰራው ነው የሚሰማኝ። ሌሎቹንም ጭምር ሲንጨረጨሩ ይዋሉ። ያን ጊዜ እኔ ደስታዬ ወደር የለውም። አሁን ቀጥለን ደግሞ በእንትኑ ላይ በጣም ስለምንሄድበት ባለፈው 3 ሳምንታት እኮ እነ የእርዳታ ድርጅቶች እነ የሃይማኖት ተቋማት ላይ ብር የሚሰበስቡ ሰዎች እንደሷ ሲንጫጩ ነበር። ሰላም አገኘ። ሰርግና ምላሽ ነው የሆነልን እኮ። አንድ ሰው እዚህ አካባቢ ድርሽ አይላትም። አንድ ሰው መጥቶ አይልም፣ የሉም፣ ጠፍተዋል። ይሄ አይታይም። እንደዚህ የሰራናቸው ስራዎች ይሄን የሚያክል ሪስክ ወስደን ይሄን የሚያክል ተስፋዬን እንግዲህ ታውቃለህ፣ ተስፋዬን እንዴት እንዳሰቃዩት ታውቃለህ። ከደብረ ዘይት ወሰዱት። ከደብረ ዘይት 4 ኪሎ አሰሩት። ከ4 ኪሎ አብነት ይዘውት ሄዱ። አብነት 2 ክስ ተከሰሰ። ከአብነት አዲሱ ገበያ ይዘውት ሄዱ። ከአዲሱ ገበያ ቃሊቲ፣ ከቃሊቲ ደግሞ ሴንትራል አስገቡት። እያንዳንዱ በዚህ አጋጣሚ እያንዳንዱ እንትን ላይ ፍርድ ቤት ላይ ነፃ ተብሎ ነው የተለቀቀው። ይሄ ልጅ ግን ክሌምን ሰግርጌት በማድረግ ክሌማቸውን ሰግርጌት አደረጉት። የማይመለከታቸውን በኮምፒውተር የሚፈጸሙ ወንጀሎች ማየት ያለበት የፌዴራል ፖሊስ ነው እንጂ በየተራ በየመንደሩ ያሉ ፖሊሶች አልነበረም። እነዚህ ሰዎች እንደሄና ሪስክ ወስደን እኔ በጣም የማደንቃቸው አራት ጠበቃዎች ነበሩ ባይዜ የመጡለት ታውቃለህ ወጌ። አይደለንም የፍትህ ሰዎች አሉ።
ከኛ ጋር ይሄን ያህል እንትን የሚሉ። ስለዚህ በ5000 ብር ደግሞ የምንታለል ሰዎችም አይደለንም። ድሃ ነን፣ ገንዘብ የለንም፣ እውነት ግን አለን። የሚረዱን ሰዎች ካሉ ነገም ከነገ ወዲያም ለመቀበል ዝግጁ ነኝ። ነገር ግን እኔ ያነሳኋቸው ኬዞች ቢሸጡ ስንት ብር ያወጣሉ? ስንት ብር ያወጣሉ? ስንት ብር ያወጣል? በ5000 ብር ነው እንዴ እኔ ኬዝ የሚሸጠው? እኔ እኮ ለአንድ ምርመራ ብቻ እስከ 30,000 ብር ድረስ ያወጣሁበት ምርመራ እኮ አለ እኮ። በ5000 ብር ልሸጠው ነው እንዴ ያን ሁሉ ገንዘብ የማወጣበት? ስለዚህ ጊዜ የለንም። እነ እንትና እነ ሌዊ ቢገቡ ደስ ይለኛል። ሌዊ እነ ተስፍሽ እነ ኬኩ ቢገቡ ደስ ይለኛል። አለ እንደ ኬኩ አሁን አንድ ጊዜ ብር ሰበስብ ነበር። እቺን ነገር ረስተናታል። እሷን ኬዝ በጣጥብቀን እንሄድባቸዋለን። በእኛ በኩል ያሉ የመረጃ ልውውጦች ተጠናክረው መቀጠል አለበት። ሌላም ልጆች ወደዚህ ኮንተንት የሚመጡ ልጆች ማበረታታት አለብን። እያበረታታን እንግዲህ የቻልነውን ያህል እኛ ብቻ ሆነን እኮ እያሸነፍናቸው ነው። 4-3 ሰዎች ሆነን እየፈረጠጡ እኮ ነው ያሉት። እስቲ ዛሬ ላይ መኪና አስመጣላችኋለሁ፣ ብር እነሳኮ ብድር እንሰጣችኋለን፣ እነሳኮ እየጠፉ ነው ያሉት እኮ። እኛ ይሄን ሪቮሉሽን እኛን ያመጣ ነው። ስለዚህ እንቀጥላለን፣ የቻልነውን ያህል እንቀጥላለን። የቻልነውን ያህል ደግሞ ከፍትህ አካላት ጋር ወደድንም ጠላንም ከፍትህ አካላት ጋር መስራት አለብን። ወንጀሉ የሚዲያ ሽፋን ብቻ አግኝቶ መቅረት የለበትም። ስለዚህ መረጃውን ለፍትህ አካላት እናስረክባለን። ከዛን የኛ ጉዳይ አይሆንም ማለት ነው። እንደዛ ነው እያደረግን የምንቀጥለው። ማንም እየመጣ አይጫወትብንም። በዘንድሮማ የኛ ጊዜ ነው፣ የኛ ጊዜ ነው። ሌቦች ከዚህ መንደር ጥርግ የምናደርግበት ጊዜ ነው። ጨጓራቸው ሲጨስ ደግሞ እኛ እንዝናናለን። መዝናኛችን ነው።